ዋና መቀመጫውን በጣሊያን ሮም ያደረገው የዓለም የምግብና የእርሻ ድርጅት ፋኦ አመታዊ ጉባኤውን ያከናወነ ይገኛል። እንግዲህ ትላንት በነበረው ጉባኤ ላይ የሀገራት ተሞክሮ በተለይም በግብርናው ዘርፍ ላይ ያሳዩታል ተሞክሮ ምን ይመስላል፣ በምግብ ሉዓላዊነት ራስን የመቻል ተሞክሯቸውስ ምን ይመስላል የሚሉ ሐሳቦች ተነስተውበታል። በዚህም እንግዲህ በትላንትናው ዕለት በነበረው ጉባኤ ላይ የኢትዮጵያ ተሞክሮ ተነስቶ ነበር። ከጎረቤት ሀገር ጅቡቲ ጀምሮ ለኢትዮጵያ አድናቆት የተሰጠበት ነበር። አረንጓዴ አሻራን ጨምሮ የግብርና ስራዎችን ሰፊ ስራዎችን በመስራት ኢትዮጵያ ያሳየች ያለችው ተሞክሮ እዚህ ባሉ በተለያዩ ሀገራት መሪዎችና በፋኦ መሪዎችም ጭምር እየተነሳ ነው የሚገኘው። ከዋናው ጉባኤ ጎን ለጎን ደግሞ እንግዲህ የተለያዩ ፕሮግራሞች አሉ። የመጀመሪያ የሚሆነው እንግዲህ በኢትዮጵያ ተገኝተው ማምረት ለሚፈልጉ አምራቾችና ዓለም አቀፍ ባለሀብቶች ኢትዮጵያ ቢገኙ ምን እድል አለ፣ ምንስ መስራት ይችላሉ የሚሉ ሐሳቦች እየቀረቡ ነው የሚገኙት። በዚህም እንግዲህ የኢትዮጵያ እዚህ የሚገኘው የኢትዮጵያ ልዑክ ለነዚህ በኢትዮጵያ ተገኝተው ማምረት ለሚፈልጉ በተለይም በግብርናው ዘርፍ በኢንዱስትሪ ተገኝተው ማምረትና መስራት ለሚፈልጉ ዓለም አቀፍ ባለሀብቶች የኢትዮጵያ ልዑካን የተለያዩ ሐሳቦችን እያቀረቡ ነው የሚገኙት። አስቻይ ሁኔታዎችን ከሰው ኃይል ጀምሮ ኢትዮጵያ የሰጠችውን ትኩረት በፖሊሲና በአሰራር የሚያስችሉ ሁኔታዎችን ጭምር በዚህ ያሉ ልዑካን ለዓለም አቀፍ ባለሀብቶችና በኢትዮጵያ ተገኝተው ማምረት ለሚፈልጉ ሁሉ ሐሳብ እየሰጡ እያባሩ ነው የሚገኙት። እንግዲህ በሌላ በኩል ደግሞ የፋኦ በትኩረት የሚሰራበት ግብርናውን ለማዘመን ቴክኖሎጂን ግብዓት አድርጎ ለማዘመን ወጣቶች በዚህ ዘርፍ ላይ ሊገኙ ይገባል የሚል ሐሳብ አለው። በዚህም ረገድ እንግዲህ በዛሬ ጧት ላይ በነበረው ውይይት በኢትዮጵያ በኩል የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ኢትዮጵያ በወጣቶችን በግብርናው ዘርፍ ላይ አሳትፋ ለመስራት እየሄደችበት ያለውን አቅምና ፍላጎትም ገለጻ አድርገዋል። በዚህም በተለይም ኢትዮጵያ አብዛኛው የህዝብ ቁጥር ወጣት እንደመሆኑ መጠን በቴክኖሎጂ ታግዞ ግብርናውን እንዲሳተፍና በግብርናው ዘርፍ ላይ እንዲገባ ኢትዮጵያ የሰጠችውን ትኩረት የኢትዮጵያ መንግስት የሰጠውን ትኩረት እዚህ ላሉ ታዳሚዎችም እንግዲህ ገለጻ አድርገዋል። እንዳጠቃላይ ስናየው እንግዲህ የፋኦ ትኩረት በምግብ ሉዓላዊነት ራስን በራስ አቅም የምግብ ሉዓላዊነትን በራስ አቅም ለማረጋገጥና እሱን ደግሞ ይሄን ደግሞ የሚያስችለውን የግብርናውን ዘርፍ አዘምኖ ጥሩ ውጤት ላይ ለማስገኘት ሰፊ ስራዎችን ይሰራል፣ ድጋፎችንም ያደርጋል ፋኦ። ስለዚህም እንግዲህ እንደ ኢትዮጵያ ያሉ ሀገራት ደግሞ የዚህን የፋኦን ራዕይ በትኩረት የሚሰሩና ለውጥ ያመጡ ሀገራት ጋር በጋራ ይሰራል። በዚህም እንግዲህ እንዳጠቃላይ እስካሁን ባለው ሁኔታ የኢትዮጵያ ተሞክሮ እንደ ጥሩ ምርታ እንደ ጥሩ አርአያነት የተያዘበት ነው የሚሆነው። ዛሬን ጨምሮ ከሰሞኑ በሚኖሩ ፕሮግራሞች ደግሞ በተለይም ፋኦ ጥሩ አፈጻጸም ያላቸውን ሀገራትና ተቋማትን እውቅና የሚሰጥበትና የተለያዩ ስምምነቶችም የሚከናወኑበት ይጠበቃል። ለፋና ሚዲያ ኮርፖሬሽን ፍሬህይወት ሰፊው ከጣሊያን ሮም።